ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ እንግዲህ ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ እሁድ ሐምሌ 19 2018 በኢትዮጵያ ዘመን አቆጣጠር ጁላይ 26 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየት ስጡ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ስለሆነ እጅግ የከበረ ምስጋና ያለ ማድረስ እወዳለሁ። ከምንም በላይ ጋት ሚዲያ ውድ ጊዜያችሁን ሰውታችሁ ስለምታዳምጡ አንድ የሀሳብ መነሻ ማዕከል ሆኖ ያገለግላል ብላችሁ ኦኬ እንዲህም አለ እንዲህም ይታያል ብላችሁ በጋራ ስለምንመማርበት ሀሳብ አስተያየት ስለምትሰጡ ስለምታበረታቱኝ በተለያየ መንገድ ባለውለታ ባለዕዳ አለብኝ ውለታ አላችሁ እኔ ጋር እና በጣም በጣም ደስተኛ መሆኔን በምታደርጉት ነገር ሁሉ መግለጽ ፈልጋለሁ። ከሰዓታት በፊት ከሁለት ሰዓት በፊት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የገለጸችው የጽምዶ ሴራ በሚል ሰፋ ያለ መረጃ ማስረጃ አቅርቤያለሁ። ሰው የራሱን ፕሮግራም ብታዩት ብሎ ሪከመንድ አያደርግም። እኔ ግን አደርጋችኋለሁ። ምክንያቱም አሁን የምሰጣችሁ መረጃ አንደኛው የዚያ ተቀጥላ የዚያ ማሳያ ስለሆነ ቅድም እንደዚህ አለ። ያው ቅድም ያልኳችሁ ከተወሰነ ከሁለት ከሶስት ሰዓት በፊት ስለነበረ ነው። የህዋት ከፍተኛ ወታደራዊ አዛዦች የሁሉም ግንባሮች ምዕራብ ግንባር አለው፣ ደቡብ ግንባር አለው። አሁን በቅርቡ ደግሞ ማዕከላዊ ብለው በተለይ እዚህ መቀሌ ዙሪያ ያለውን ኮማንዶ ልዩ ጥበቃ ብለው ያደራጁትን ጨምረው እንደ ማዕከላዊ እዝ ብለው የያዙት አለ። ከዛ ደግሞ ሰሜን ምስራቅ እዝ ብለው ያስቀምጠው። ኦፍኮርስ ሰሜን ምስራቅ እዝ አሁን በሻዕቢያ አቅጣጫ በዚህ በኩል ሰራዊት አያስፈልጋችሁም በእኛ ድንበር በኩል ስላለ ሙሉ ለሙሉ እየተበተነ ወደ ደቡብ ግንባር ወይም ወደዚህ ወደ አላማጣ ወደ ቆቦ እና ደግሞ ወደ ምዕራብ ግንባር ሄዶ የምዕራብ ግንባሩም ደግሞ ቁጥር እየተቀነሰለት የተወሰነ ወደ ሱዳን እየሄደ ያለውን ያዙ። ወደ ሱዳን እየሄደ እየተዋጋ ያለውን ሌላው እዚህ በጠለምት በሙጃ በዚህ በዋጃ ሳይድ እና በአበርገለ ወይም በዋግምራ ብሔረሰብ አድርጎ በአፋር በኩል አድርጋችሁ ትዋጋላችሁ። ውጊያው በዚህ አግባብ ነው የሚሆነው። የጦር መሳሪያም ድጋፍ የምሰጣችሁ አንድ እንደ ጦር መሳሪያ ድጋፍ፣ ሁለተኛ የተተኳሽም የድሮንም ሌሎችም ድጋፍ የምሰጣችሁ ባላችሁ ጦርነት ከፍታችሁ ጦርነቱ ሲፍም በጣም ሲገጋም ያኔ ወደ እናንተ ደርሳለሁኝ። የጦር መሳሪያ ድጋፍ ይሰጣችኋል። ለጥገና ብለው ከትግራይ የሄዱ ታንኮች መድፎች አሉ ለጥገና ተብሎ ይሄዱ በዛው ነው የቀሩት። እስካሁን ገንዘቡ ተከፍሏል ለጥገና ተብሎ ሚሊየንስ ዶላር ከዚህ በፊት መረጃውን ሰጥቻችኋለሁኝ። እነሱ ሁሉ የሚመለሱ በጦርነቱን ከጀመራችሁ በኋላ ነው። አሁን እኛ ሙሉ ለሙሉ በጦርነቱ ስለማንሳተፍ ራይት ነው ለድሮን አደጋ ይጋለጣሉ በሚል አልተሰጣቸውም። ከዛም ባለፈ ደግሞ የግንባርን በተመለከተም የውጊያ ግንባርን በተመለከተም ሻዕቢያ ያስቀምጧል። ወደ ወልቃይት ጠገዴ፣ ሰቲት ሁመራ በምንም ታምር ውጊያ መክፈት አትችሉ። ከዚህ በፊት ደጋግሜ ለጊዜው ሻዕቢያ ኢትዮጵያ የባህር በሯን ልታስመልስ ነው፣ የቀይ ባህር ጠረፍ ተዋሳይ ልትሆን ነው፣ ስለዚህ ልወጋ ነው ብሎ ይፈራል። አንድ በሉ። ህወሓት ደግሞ ኦኬ በዚህ ሁኔታ ጊዜያዊ አስተዳደር ሆኖ ጌታቸው ቆየ፣ አሁን ደግሞ ሌተናል ጀነራል ታደሰ ወረደ ቆየ። ይሄ የሆነ የፓርቲያችን ፍቃድ በተሰረዘበት ሁኔታ እኛ ከስልጣን እየራቅ ኢንፍሉዌንሳችን ፖለቲካው ብቻ እንኳን ሆኖ ከኢኮኖሚው እየራቅን ከቆየን በትግራይ ፖለቲካ ያለን ተጽዕኖ ፈጣሪነት እየደበዘዘ ስለመጣ በአስቸኳይ በአፋጣኝ የፕሪቶሪያ ሰላም ስምምነትን ጥሰን ስልጣን መቆጣጠር አለብን። ያን ስልጣን ተቆጣጥረን ደግሞ ወደፊት የፌዴራል መንግስቱ እኛን የፕሪቶሪያ ስምምነትን ጥሰዋል ብሎ ስለሚያስብ ጦርነት መክፈት አለብን። እንዋጋለን። በዚያ ውጊያ
ምዕራባውያን ጫና ያደርጋሉ፣ ያደራድሩናል። አዲስ ድርድር ራይት አፕ እናደርጋለን። የፕሪቶሪያ ስምምነት የሚባል አይኖርም። አዲስ አበባ የምንሄደው ነገር የለም። የሆነ ውጭ ላይ ሌሎች አደራድረውን ወልቃይት ጠገዴ በሚመለስበት የእኛ ፓርቲ እውቅና በሚያገኝበት ሌሎች የፓወር አሬንጅመንት ፓወር ሸሪንግ ላይ እንስማማለን። ወልቃይትን ግን ማስመለስ አለብን የሚል የመጀመሪያ ሲከስ የነበረበት አቶ ጌታቸው ረዳን ሲከስ የነበረበት ጊዜያዊ አስተዳደሩ ፋንክሽን አላመጣም፣ 5 ዓመት 6 ዓመት ኬንዳ ውስጥ ሆኑ እያለ ነበር የሚከስ የነበረው። የበጀት ድጋፉ አልመጣልንም ስለምታውቁት ማለት ነው። ዘንድ እሱ ቀረና ሻዕቢያ ምን የሚል አቅጣጫ ሰጠ? ተባብራችሁ ከሌሎች ጋራ ከኔ ጋር ተባብራችኋል፣ ጄኖሳይደር ምናምን ወዘተረፈ ከምትሉት ጋር እኔ ጋር እየተባበራችሁ ነው፣ ፋኖንም እየከሰሳችሁ ነው። እሱ ጋር ከማንኛውም አሁን ህወሓት መንግስት የነበረ ፓርቲ የሆነ ክልል የሚመራ አይደለም። ለሻዕቢያ አንድ ታጣቂና ተቅበዝባዥ ነው። ተስፋ ቢስ የሆነ ነው። አሊያንሱ ወይ ጽምዶ የሚባለው የመለላክ ነው። በነገራችን ላይ ጥምረት ግንባር ስትፈጥር እኩል ባላንስ ሊኖርህ ይገባል። እኩል ሳይ ሊኖርህ ይገባል። ህወሓት ተለላኪ ነው። ስለዚህ በወልቃይት ጉዳይ ወደዚያ ውጊያ አትከፍቱም። በጠለምት በኩል ትዋጋላችሁ። ማይጸብሪን ይዘህ እንግዲህ ወደ ደባርቅ ትመጣለህ ነው። አብራርቼዋለሁኝ። አስተማማኝ መረጃ ስላለ እሱን አብራርቼላችኋለሁ። ከተወሰነ ሰዓት በፊት ያለው አሁን ቀደም ያለውን ብታዩት አርማደጋን አርጋችሁ ወደዛ ወደ ወልቃይት ሳትሄድ እንግዲህ ያው ልብማ ብያለሁኝ። እንደ ምሳሌው ቅማል የት ትሄጃለሽ? መተማ ትደርሻለሽ። ልብማ እንደተባለው ያ ከሆነ ደባርቅን ትይዛለህ። በደባርቅ ደግሞ ወደ ጎንደር ትሄዳለህ። አንደኛው እሱ ነው። ሁለተኛው በአበርገሌ በኩል ያለው በዋግምራ ብሔረሰብ ያጋው ዲሞክራሲያዊ ንቅናቄን አዴንን ከፊት አስቀድመህ እየማገድክ ወደፊት ትሄዳለህ። ሰቆጣን ላሊበላን እያስክ በዚህ በአቡነ ዮሴፍ በላይም ትወጣና በሙጃ የሚመጣውም አድርጎ ስተቀናሽተህ ጋሸናን ትይዛለህ። ከጋሸና ደግሞ እንደገና እኔ በጣም ማለት ዳት ዜር ፕላን። ሌላው በወልዲያ በቆቦ ትዋጋለህ፣ ሌላ በአፋር ትዋጋለህ። ይሄን አድርጋችሁ በአጠቃላይ የኢትዮጵያን መንግስት እንጥላለን ያለ አንድም ሁለትም ሳይበር ላይም ያለው ያ ሁሉ ተሰባስቦ 4 ኪሎ ትገባላችሁ። ልዩነት አለን ማንስማማበት የሚባል ነገር የለም። የፈለገው ልዩነት ቢኖራችሁ ብልጽግናን ለመጣል የሚስማማ ከሆነ በዛ ትገባላችሁ። ከተቻለ በድል ማግስት ትደራደራላችሁ፣ ቁጭ ብላችሁ ትስማማላችሁ። የማትስማሙ ከሆነ ደግሞ የጠቅላይ ትዋጋላችሁ። ይሄንን አመጣችና ፈትለወርቅ ፈተነችው። እንደዚህ ነው የምናደርገው እኛ። አማራ አለ፣ አፋር አለ፣ ቅማንት አለ፣ አገው አለ፣ ኦሮሞ አለ፣ ቤንሻንጉል ጉምዝ አለ፣ ሶማሌ አለ፣ ሌሎችም የተለያዩ ታጣቂዎች አሉ። የፈለገው ልዩነት ቢኖረን እኛን አንድ የሚያደርገን ብልጽግናን መጣል ካል በዚያ ተስማምተን እንቀጥላለን። ሁልጊዜ የመከት አቅማችን የመዋጋት አቅማችን ከፍ ብሎ መቀጠል አለበት። እንኳንስ ምንም አንዲት ነጥብ ብቻ ከሚያስማማን ከሻዕቢያም ጋር ልዩነት አለን አለቻቸው። ከሱዳንም ጋርም ልዩነቶች አሉ። እንኳንስ አንድ ብቻ ብልጽግናን መጣል ብቻ በሚል ተስማምተን እኛ የፈጠርነው ፕሮግራም የጻፍንለት ሰዎችን መልምለን ያደራጀ ነው። አሸንፈን ስልጣን ሰጠን፣ አንድ ፕሮግራም ሰጠናቸው ተከፋፍለው። ያንን የፈጠረው ኢህአዲግም ልዩነት ተፈጥሮ ከኢህአዲግም አስወጥተውናል፣ ወጠናል፣ ወደ ውጊያ ገብተናል። ስለዚህ ነገም ውጊያ ሊኖር ይችላል በሚል ተቀመጠ ዘንድ አጠቃላይ የግንባር ወይም የዚህ እዝ የሚባሉት የአርቢ አመራሮች ከክፍለ ጦር እና ከዛ በላይ ያሉ አመራሮች እና እነዚህ ድጋፍ ሰጭ የሚባሉት የሎጂስቲክስ፣ ግዥ፣ አስተዳደር፣ ስልጠና የሚባሉት በዚህ ውስጥ ለምሳሌ እነ ጀነራል ኃይለሥላሴ ግርማይ ወዲም ባይተይ የሰራዊት መሪ ነው። እነ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በሱም ጉዳይ መረጃ ትሰማላችሁ። ከሰሞኑ ዘመቻ መምሪያ ነው። በዚህ በሚሊተሪ ኮማንድ ውስጥ ጀነራል ምግበይ ኃይለ ስልጠና መምሪያ ነው። ትንሽ ከፍ ይላል እሱ ስልጣናውን በሳምንት በዚህ በሚሊተሪ ኮማንድ ውስጥ ጀነራል ማሾ በየነ እንግዲህ ጀነራል ማሾ በየነ ማለት ትልቅ የሚባለው የምስራቅ እዝ አዛዥ ነበረ። ሶማሌ ክልል እንደ ልቡ ሲዘርፍ የነበረ፣ ጫት ሲነግድ የነበረ፣ ኮንትሮባንድ ይሰራ የነበረ እስከ ሀርጌሳ እየተመላለሰ
ሌላው ጀነራል ፍስሐ ኪዳኑ ወይ ፍስሐ ማንጁስ የጽምዶ መምሪያ ነው። በነገራችን ላይ ጽምዶ መምሪያ ማለት ኢትዮጵያ ውስጥ ላሉ ታጣቂዎች ሌላም ቦታ በውጭም ላሉት ገንዘብ የሚሰጥ ትጥቅ የሚሰጥ የሚያደራጅ ከሌላ ኢትዮጵያን ለማተራመስ ከሚፈልጉ ኃይሎች ጋር ደግሞ አሁንም በተመሳሳይ የገንዘብ ድጋፍ፣ የትጥቅ ድጋፍ፣ የስንቅ ድጋፍ የሚቀበል የስልጠና ድጋፍ የሚቀበል ከዚህ በፊት ፍስሐ ኪዳኑ ከፈትለ ወርቅ ጋራ ከደብረ ጽዮን ጋራ በመሆን በተደጋጋሚ ኤርትራ ተመላልሷል። ሱዳን ሄደው ገንዘብ ተቀብለዋል። ወደ ሱዳን የሚሸጡ የትግራይ ወንድሞቻችን ልጆቻችንን ስምነት የፈረመው አንዱ እሱ ነው። ከነ ሙዘይን የሚባለው ጋር እነ ጀነራል ሙዘይን ጋር ሱዳን ካሉት እነዚህ ሌሎች ከክፍለ ጦርና ከዚያ በላይ የሆኑ የአርሚ አዛዦች፣ አስተዳደር ድጋፍ ሰጪዎች በሙሉ ስብሰባ አድርገው ከፍተኛ ልዩነት ተንጸባርቋል። አንደኛ የውጊያ ግንባርን በተመለከተ ወልቃይትን ማስመለስ አለብን። ውጊያው ላይ ድል ልናደርግ እንችላለን፣ ድል ላናደርግ እንችላለን። በመሀል ሊቆም ይችላል። ወልቃይትን መያዝ መቻል አለብን። ወልቃይትን ይዘን ሂደን የቀደመ ይሄው ግዛታችንን ያስመለስ ነው ማለት ያለብን። ከዛ እንደገና ተደራጅተን ነው መግፋት ያለብን ጦርነቱን። አሁን ይህን ያህል ተፈናቃይ ወደኋላ ይዘን የእኛን ከግዛታችን ውጭ ይህን ምዕራብ ትግራይ ከሚባለው ውጭ ብንዋጋ ብንሄድ ዓለም አቀፉ ማህበረሰብ ይተቸናል የሚል ሲያነሱ ፈትለ ወርቅ ለምን ይተቸናል? እኛ ፕሪቶሪያ ስምምነት ተጥሷል፣ በማንነታችን ሊያጠፋን ነው ብለን ብልጽግናን እየሰበክን ነው። ስለ ዓለም አቀፍ ማህበረሰብ ስለ አሜሪካ ወዘተረፈ እናንተን አይመለከታችሁም። እንዋጋለን፣ እናሸንፋለን። ይሄን የሚል አስቀመጠ። ይዘን የትጥቅ የጥይት የመሳሪያ ሁሉ ተነሳ። ሻዕቢያ ያሰጣቸዋለሁ ካለ አሁን ነው መያዝ መቻል ያለብን፣ ይዘን መዋጋት አለብን። በዚህ ውስጥ በተፈጠረ ልዩነት አንደኛ ሌላ ለምሳሌ የፋኖንም በተመለከተ መረጃ ነግሬያቸዋለሁ። ፋኖዎች የጥይት የስንቅ እና የገንዘብ ድጋፍ አድርጉልን ሲሉ ለምሳሌ ጀነራል ፍስሐ ኪዳኑ እነኚህ ሰዎች እየሸጡት ነው ወይስ ተማርከው ነው? የሚሰጣቸውንስ ገንዘብ ለግል ጥቅም እየተዝናኑበት ነው? ለትግል እየዋሉ አይደለም የሚል ትችት አቅርቧል። በወሳኝነት አሁን ባለው በዚህ አግባብ እናንተ በምትሉት ፖለቲከኞች በምትሉት አግባብ ወደ ጦርነት ገብተን የመግፋት የማሸነፍ እድላችን አናሳ ነው። የኛ ቁርጠኝነት ብቻም ሳይሆን ጠላት which means ብልጽግና የሚባለው እንደገና መታየት መቻል አለበት። የሰራዊቱ አደረጃጀት፣ ትጥቁ፣ ስንቁ፣ ህዝባዊ ድጋፉ፣ ሌሎች አጋሮችን ሁሉ ማየት መቻል አለባቸው። በዚህ መሰረት ወደ ጦርነት ለመግባት እንቸገራለን ሲሉ በከፍተኛ ደረጃ እንግዲህ በስብሰባው ላይ በጣም ከጮሁት አንዱ ጀነራል ምግበይ ኃይለ ነው። በዋነኝነት እርምጃ እንወስዳለን፣ እናስራለን፣ ያላችሁንም ንክኪ እናጠናለን፣ ያ ብቻ ማለት እርምጃ እስከ መውሰድ ድረስ እንሄዳለን በሚል ፈትለ ወርቅ ዝታ ነበረ። እንግዲህ በዛሬው ዕለት አሁን እኔ በነገራችን ላይ ሴክሬት ሰልፍ ኮንግራጁሌሽን በውስጤ አያችሁ ምናምን እያልኳቸው አይደለም። እኔ ይህንን መረጃ ለእናንተ ሰጥቻቸው ሰዓቱን ይዩት። ከዛ በትግራይ ገጾች ላይ ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ በሚሊተሪ ኮማንድ ውስጥ ጽምዶ መምሪያ የነበረ በትግራይ ጊዜያዊ አስተዳደር በኋላ ጊዜያዊ አስተዳደሩም ፈርሶ የትግራይ ክልላዊ መንግስትን መልሰናል፣ ውዝፍ መንግስት መልሰናል ባሉትም የክልሉ የጸጥታና የሰላምና ጸጥታ ቢሮ ኃላፊ የነበረው ከኃላፊነቱ ተነስቷል። ከኃላፊነቱ ተነስቶ በሱ ቦታ በፈትለ ወርቅ አቅጣጫ ሰጭነት ቀጭን አቅጣጫ ሰጭነት ደብረ ጽዮን አቀረበ ተብሎ ተወልደ ብርሃን ተስፋለም የትግራይ የሰላምና ጸጥታ ቢሮ ኃላፊ ሆኗል ማለት ነው። ሌላም ሹመት በአስቀድሞ የመቀሌ ከተማ ከንቲባ የነበረው አሁን በዚህ በጣም ፕሮፓጋንዳ ላይ ወይ ይሄ ማደራጀት ላይ ምናምን ስፔሻሊ ዘበትን ብሔራዊ በርስት በሚለው ከቶ እንደ ብሔር አንጠፋም ወዘተረፈ በሚለው ተራ ማነቃቂያቸው እንግዲህ እንደዚህ አድርገን ሞቢላይዝ እናደርገዋለን የትግራይን ህዝብ። በዚህ በየቦታው እየተገኘ ሲቀሰቅስ የነበረው ዶክተር ረዳይ በርሃ ቀደም ብሎ የመቀሌ ከተማ ከንቲባ ነበረ። የንግድና ገበያ ልማት ቢሮ ኃላፊ ሆኖ ተሹሟል።
ሌሎች እንዳልኳችሁ የአርሚ አዛዦች፣ የክፍለ ጦር አመራሮች እዚህም ሚሊተሪ ኮማንድ ውስጥ ካልኳችሁም ይጣራባቸው። ከሐራ መሬት ጋር ካሉት ንክኪ ያላቸው አሉ። ከጀነራል ታደሰ ጋር ከቀድሞ ጋር ግንኙነት ያላቸው አሉ። ፌዴራል መንግስት ላይ ካሉ ሰዎች ግንኙነት ያላቸው አሉ ተብሎ የተቀመጣለ። በዚህ አጋጣሚ ከሳምንት ጀምሮ ለእናንተ መረጃ ሰርሳቸው የነበሩ የዚህንን ዘበት እነ ብሔራዊ በረስት የሚለው ትናንት ጨርሰዋል። ፎሎ አፕ አድርጋችሁ ከሆነ ዛሬ እሁድ ደማቅ የሆነ ሰፊ ሰላማዊ ሰልፍ ይደረጋል ብያችሁ ነበር። እሱን እንግዲህ ለጊዜው አቁሞታል። ያለኝ መረጃ ዛሬ ደማቅ ሰላማዊ ሰልፍ አድርገው በዚህ ሳምንት ሰኞ፣ ነገ ሰኞ፣ ማክሰኞ፣ ሮብ ጦርነት ይከፍታሉ የሚል ነው የነበረው በጠለምት በኩል እና በቆቦ በኩል ጦርነት ይከፍታሉ የሚል ነበር የነበረኝ መረጃ። ዛሬ ነገ እንግዲህ ሰልፉ የግድ ከጦርነት በፊት መኖር አለበት የሚል ህግ የለም። ግን ያው ሞቢላይዝ የምታረግበት ነው ማለት ድጋፍ አለኝ በቃ ምናምን ብለህ እሱን የምታስቀምጥበት ነው። ነገር ግን በዚህ በአርሚ አመራሮች መካከል በዚህ ስብሰባ እጅግ ከፍተኛ የሆነ ልዩነት ተፈጥሯል። በዚህ አግባብ መዋጋት የለብንም። የሻዕቢያ ለምንድነው ወደ ወልቃይት እንዳትገቡ ያለ? ሌሎች የምትሉት ፋኖ ምናምን ይሄ በዝርዝር የሚጠራው በሙሉ ወደ ውጊያ ሲገባ ይሄን ያህል ምናልባት ሞቢሊቲን የሎጂስቲክስ ከአንድ ወደ አንዱ የሚደረገውን ለማደናቀፍ ፌስቡክ ላይ ለማውራት ካልሆነ እዚህ ግባ የሚባል አቅም የላቸውም በሚል ሌሎችንም ገምግመዋል። ሻዕቢያም ሊክደን ይችላል በሚል ያስቀመጡት አለ። እንግዲህ በነገራችን ላይ እንደ መረጃ ያዙልኝ። አንዳንዶቹ እንዲያውም አሁን ሳይሆን ጦርነቱን ማድረግ ያለብን ጥቅምትና ህዳር ነው ማድረግ ያለብን ብሎ ያስቀመጡት አሉ። ለምንድን ነው ጥቅምትና ህዳር ለሚለው ያስቀመጡት? አሁን ያው ስልጠና ያገቡ አሉ። ስልጠና ያስገባናቸው እነዚህን በ6 ወር እንኳን የሚለው በጣም በተፋጠነ መልኩ በ4 ወር ብናስመርቃቸው ሐምሌን፣ ነሐሴ፣ መስከረምና ጥቅምት በዚህ ጨርሰን ህዳር ላይ ነው ጦርነት መጀመሪያ ያለብን በሚል ያስቀመጡት አለ። አብረን ያለ በጣም እጅግ የተለያየ ከፍተኛ የሆነ ትርምስ ውስጥ ተፈጥሯል። ምንድነው የህወሓት ትርምሱን ዲሞክራቲክ ሴንትራሊዝም አብዮታዊ ዲሞክራሲ ስለሆነ የማፈን አቅም አላቸው። እንደው ሌላው አካባቢ እንዳለው ልዩነትን አውጥቶ እንዲሆነ የማለት የለም። እኔ ይሄን መረጃ አስተማማኝ ከሆነ ሰው የሰማሁትን መረጃ ነው ነግራችሁ። ከዛ ደግሞ እንዲህ ብለህ ነበር ዘን ወደሚል እንመጣለን። ጀስት ተኪታ ዘኖት ሌላው በጣም በዚህ በመካከለኛው ምስራቅ ፖለቲካ ውስጥ እጅግ ከፍተኛ የሆነ ተስፋ ሰጭ ሰላም እየመጣ ይመስላል ነው ያልኩኝ። የመካከለኛው ምስራቅ ሰላም ከሰፈነ የግብፅ አጠቃላይ ተጽዕኖ ፈጣሪነት ዜሮ ይገባል። ዜሮ እንደ ማንኛውም የሆነ አገር ትሆናለች። እንደዚህ ችግር ገጠመኝ፣ የናይል የውሃ ጉዳይ እንደዚህ ሆነ፣ ያ መግለጫ የግብፅ የውጭ ጉዳይ ሚኒስትር ብቻ የሚሰጠው ወይ ፕሬዝዳንቱ አድሬስ የሚያደርገው ይሆናል። አረብ ሊግ የሚባል ነገር አይኖርም። ከዛ በኋላ አረብ ሊግ ሌላ አይደለም። የእስራኤልን አጠቃላይ ሪጂናል ፓወር ለመገደብ ጫና ለመፍጠር የተፈጠረ ነው። መጀመሪያው አረብ ሊግ ሲፈጠር ዘንድ ግብፅ ደግሞ አረብ ሊግን እስራኤልን ለመገደብ ለመጫን በጋራ በመሆን የእስራኤልን ህልውና ኢራዲኬት ለማድረግ የፓለስታይን እንደ ሀገር እንዲቆም ለማድረግ በሚል የተፈጠረውን እስራኤል ደግሞ ምን አረገችው? ለራሷም ጥቅም ማስከበር ያደረገችው ምን አድርጋ? የአንዱ የአረብ ሊግ አባል ሀገር ጉዳይ ሲነካ የሌላውም እንደተነካ ይቆጠራል በሚል የአረብ ሊግ በቃ ሌላ ስራው የግብፅን ጉዳዮች ማውጣት። እንደው ዳታ ብትቆጥሩ የአረብ ሊግ ያወጣቸው መግለጫዎችን ከተመሰረተ እስከ ዛሬ ብታዩ
50% ፕላስ ገደማ የሚሆነው ስለ አባይ ወይ ስለ ኢትዮጵያ እንደዛ ነው። ለምን ከአንድ ጊዜ ብቻ ውጭ ያውም ያኔም በካምፕ ዴቪድ አግሪመንት ግብፅ ለእስራኤል እውቅና መስጠቷን ተከትሎ የአረብ ሊግ አባል ሀገራት ግብፅን አባረሯት። ዋና መቀመጫው እንግዲህ ካይሮ ነው ያለ። አባረሯት። ስትባረር ያኔ ብቻ ሴክሬታሪያቱ የሌላ አገር ሆነ እንጂ ሁልጊዜ የግብፅ የውጭ ጉዳይ ሚኒስትር ሆነ ትሰራለህ። ከግብፅ የውጭ ጉዳይ ሚኒስትርነት ስትነሳ የት ትሄዳለህ? የአረብ ሊግ ሴክሬታሪያት ትሆናለህ። አሁን ለምሳሌ ባድር አብደላቲ ያለ የግብፅ የውጭ ጉዳይ ሚኒስትር ሆኖ እየሰራ ሲጨርስ ይህንን የአረብ ሊግ ሴክሬታሪ ሆነ። ሶማሊያ በአረብ ሊግ ሴክሬታሪ ውስጥ ከፍ ያለ ቦታ አይሰጠኝም ብላ አመልክታለች። እናየዋለን በደንብ ይሰጣታል፣ ሌላ ጉዳይ ነው። ቢሰጣት እስከዚህ በኋላ የአረብ ሊግ ኢንፍሉዌንስ የመፍጠር አቅም ምን እየሆነ ነው የሚለውን ማየት ያስፈልጋል። ለምን የመካከለኛው ምስራቅ ሰላም እየሰፈነ ሲመጣ የአረብ ሊግ ሬሌቫንስ እየቀነሰ ይመጣል። ገና አንድን ተቋም ሰክሰስፉል ይሆናል ሰክሰስፉል አይሆንም ምናምን የምትሉት ኢኒሻል ጎሉ ነው። ኢኒሼቲቭ ሲመሰረት ምን ለማድረግ ነው ያ ተቋም የተቋቋመ? ያ ድርጅት ምንድን ነበር አላማ? እና ለምሳሌ በዚህ ረገድ ሊባኖስ ጁን 26 በዚህ ከኦልሞስት የዛሬ ወር ገደማ ኤግዛክትሊ የዛሬ ወር ዛሬ ጁላይ 26 ነው። ጁን 26 ላይ ባለ 14 ነጥብ ስምምነት ተፈራርመዋል። አንደኛ እስራኤል ሊባኖስ ላይ ምንም አይነት የመሬት ጥያቄ ቴሪቶሪያል አምቢሽን የለኝም ብላለች። ከ14 ነጥቦች አንደኛው ነጥብ ሊባኖስና እስራኤል አብረው በጋራ ይሰራሉ፣ ኤምባሲ ይከፍታሉ፣ የእስራኤል ጦር ከሊባኖስ ይወጣል፣ በፌዝ በጋራ ወታደራዊ ስምምነት፣ የንግድ ስምምነት ኤቭሪቲንግ ነው። ልክ አገር እንደ ሌሎች አገር ኢትዮጵያ እንደ ኬንያ እንዳላት ይሆናል። ሁለተኛው 14ቶች ነጥብ ለ3 ከፍያቸዋለሁ ታስታውሳላችሁ። አንደኛው ሪኮግኒሽን በሚል ውስጥ የሚያልፍ ነው። አብሮ በጋራ መስራት፣ ኤምባሲ መክፈት፣ የሴኩሪቲ አግሪመንት መንሶን። ሁለተኛው ሪኮንስትራክሽን ሊባኖስ ሚስትሪት ተደርጋለች ብሏል ዶናልድ ትራምፕ። በዚህ መሰረት አንደኛ የአሜሪካ አየር መንገዶች ቀጥታ ወደ ቤሩት እንዲበሩ ጉብኝትም ያፈጥኗል ወይ ሄዝቦላ ሙሉ ለሙሉ ባላለቀበት ጉዳት አይደርስም ወይ? እሱ ሌላ ጉዳይ ነው። ግን ኢኮኖሚያዊ አቅሟ እንዲገነባ ሁለተኛ አሜሪካ መራሹ ኃይል አሜሪካ አስተባብራ የአረብ ሀገራትንም ሌሎችንም አስተባብራ ሊባኖስ በኢኮኖሚ መልሳ እንድታንሰራራ ሪኮንስትራክሽን ይሰራል። ሶስተኛው ደግሞ አሁንም የሊባኖስን ተቋማት የጦር መሳሪያ ራሱን አርሚውን እነዚህን በሙሉ ሪኢንፎርስ እናደርገዋለን፣ እናጠናክረዋለን። በትጥቅ በስልጠና በትብብር በጋራ እንሰራለን። ዘን ሊባኖስ እንግዲህ እንደምታውቁት በመካከለኛው ምስራቅ የክርስቲያኑ ቁጥር ከሙስሊሙ ቁጥሩ ጋር ሞሮለስ እኩል የሆነበት በስነ ጥበብ በፈጠራ በጽሁፍ የነካህል ጅብራ አገር ነው። ክርስቲያኒቲ ያለበት አገር ቅርሶችም አሏቸው። በፈረንሳይ ውስጥም ስለቆዩ ስልጣኔያቸው የምዕራባውያን ሴንቲሜንታቸው ከፍ ያለ ነው። ዘን ማን ተፈጠረ? ሄዝቦላ የሚባል ተፈጠረ። ኦፍኮርስ የሊባኖስ ሊቃን ተባብረውታል። ያ ሄዝቦላ ሲፈጠር በወቅቱ እስራኤል ቦታቸውን ይዛባቸው ነበር። እሱን እናስለቀቃለን። ከዛስ ትጥቅ አንድ ቡድን ላይ አንድ አደረጃጀት ላይ ትጥቅ ከገባ ለዚህ ፐርፐዝ ይጠቅመኛል ያልከው መልሶ አንተን ነው እያጸዳህ የሚሄደው። ዘን የሊባኖስ ሰራዊት በጣም እጅግ ደካማ በክፍያ በትጥቁም በስንቁም በስልጠናው፣ ሄዝቦላ ግን ሮኬት ሚሳይል የታጠቀ በፋይናንስ አደረጃጀቱ ኢብን የሊባኖስን ኢኮኖሚ የሚገዳደር አንደርግራውንድ ሆስፒታሎች የሚገነባ ኢራን በግራም በቀኝም እያለ ከሚያገኘው $1 ቢሊዮን ሰብሳይድ የሚያደርገው ያንን ሂዝቦላ የሚያገኘውን ትጥቅም ስንቅም የሰው ኃይልንም አድርጎ ሶሪያ ጋር ሄዶ ከበሽር አልአሳድ ጋር ሲዋጋ የነበረ እነ አህመድ
አልሻራን አሁን ስልጣን የያዘውን ሲዋጋ የነበረ ከሶሪያም እጅግ ከፍተኛ ገንዘብ ያገኝ ነበር። በተሰጠው ስምሬት ሁሉ ከቁድስ ፎርስ ከአይአርጂሲ ከኢራን አብዮታዊ ዘብ የውጭ ክንፉ ከቁድስ ፎርስ ጋር እየሆነ ያን ሲሰራ ይኖራል። በትጥቅ በስንቅ በስልጠና ድሮኖች ይሰራሉ፣ ሮኬቶች ኮምፕሊኬትድ ይሆናል። ይሄ መልሶ ምን አረገው? ሊባኖስን የውጊያ ሜዳ አረገው። የሆነ ይተኩሳል፣ እስራኤሎች እርምጃ ይወስዳሉ። በዚህ መሰረት አሁን የመጨረሻ ሊባኖሶች ምንድን ነው የሚሉ ከዚህ በኋላ ሂዝቦላ የኛ አይደለም፣ ባይስ ኔቸር አይደንቲቲውም የኢራን ነው፣ የሚያገለግለውም ኢራንን ነው። በኢራን ስምምነት ኢራን ከሆነ ሀገር ጋር ከአሜሪካም ከሌላውም ጋር በሚገባው ሂዝቦላ እየተቆጠረ ወይ ሊባኖስ አፔንደጅ እየሆነች ነው። መደራደሪያ አይደለንም፣ አገር ነን፣ ሉዓላዊ አገር ነን። እንዲያውም ዩሴፍ ራጂ የሊባኖስ የውጭ ጉዳይ ሚኒስትር ምንድን ነው የሚለው? ሂዝቦላ ኢዝ ኢራኒያን አይደንቲቲ ኖት ሊባኖስ አርጊንግ ዛት ዲስአርሚንግ ዘ ግሩፕ ሹድ ቢ a top priority for the Lebanese government ይላል። በምንም የቅድሚያ የምንሰጠው ይህን ቡድን ትጥቁን ማስወረድ ወደ ሰላማዊ መመለስ ነው። ኦፍኮርስ ሂዝቦላ ምን እያለ ነው? ሰረንደር ነው ያደረጉ። ጆሴፍ ኦውን ይሄ ፕሬዚዳንቱ ወደ አሜሪካ ሄዶ ከዶናልድ ትራምፕ ጋር ሲነጋገር ሊባኖስን በመወከል በአሜሪካ የሊባኖስ አምባሳደር እስራኤልን በመወከል ከአሜሪካ የእስራኤል አምባሳደር ጋር የተፈራረሙት የ14 ነጥብ ስምምነትም እጅ መስጠት ነው እያለ ነው። ትጥቅ አልፈታም እያለ ነው። ነገር ግን አሁን ጊዜያዊ የሆነ ኃይልም የሰላም አስከባሪም እናሰፍራለን አለ። የሊባኖስ ላይ ያለ ኃይል አለ፣ በጣም ቁጥሩ አነስተኛውን እሱ እናጠናክረዋለን። የእስራኤል ሰራዊት ወደ ነበረበት ይመለሳል። አንደኛው የትኩረት ማዕከሉ የዶናልድ ትራምፕ እና የቤንጃሚን ኔታንያሁ ነገ ቤንጃሚን ኔታንያሁ ይሄዳሉ ብያቸዋለሁ ወደ አሜሪካ ወደ ዋሽንግተን። ዝርዝር ጉዳዮች በመካከለኛው ምስራቅ ጋር ይመካከራሉ። ሌላው በሊንድሴይ ግራሃም ቀብር ላይ ይገኛል። ፎክስ ኒውስ ላይ በነገራችን ላይ ቤንጃሚን ኔታንያሁ ኢንተርቪው አድርጓል። ብትከታተሉት ደስ ይለኛል። የመካከለኛው ምስራቅ ፖለቲካ ከኛ ጋር ስለሚገናኝ ነው ስራችን ብለን የምናየው። ከሊባኖስ ጋር ሞሮለስ ራሱ ሊባኖስም የአብርሃም አኮርድን መፈረሙ አይቀርም። ባይፈርምም ኦብቪየስሊ በነገራችን ላይ እኛ የአብርሃም አኮርድን የማንፈርመው ምንድን ነው ብለው ተናግረዋል። አብርሃም አኮርድ እኮ ሌላ አይደለም፣ በጸጥታ በንግድ በመረጃ ልውውጥ በኢንቨስትመንት መተባበር ነው። ከጎረቤታችን ጋር ካልተባበርን ከማን ጋር ልንተባበር ነው ብለው አስቀምጠዋል። አንድ በሉ። ቀጥሎ ሶሪያ ይመጣል። ሶሪያም ፕሬዚዳንት አህመድ አልሻራ ዛሬ እንደ ብሬኪንግ ኒውስ እየቀረበ ያለው we are seeking security deal with እስራኤል እያለ ከእስራኤል ጋር የሰላም ስምምነት ወደ ሰላማዊ ግንኙነት የደህንነት ዋስትና ውስጥ መግባት እንፈልጋለን። በጦርነት መፈላለግ አንፈልግም። እኛ ቀጠናችንን አሁን ሰላም አድርገን ማደግ ለሶሪያ ህዝብ እድገት ብልጽግና ማምጣት ነው የምንፈልግ በሚል ያስቀምጠዋል። ኢትስ ጀስት ብሬኪንግ ኒውስ ነው። በነገራችን ላይ እዚህ ውስጥ የሚፈጥረው ብዙ እንትን አለ። ቱርክ ለምሳሌ አህመድ አልሻራንም በማምጣት ሂደት ከፍ ያለ ሂደት አለ። ቱርክ ሚሊታሪ ቤዝ እንዲኖረው ይፈልጋል ሶሪያ ውስጥ። የቱርክ ሚሊታሪ ቤዝ ሶሪያ ውስጥ ኖረው ማለት ከነሱ ሶፊስቲኬትድ የሆነ ራዳር ሲስተሙ የተዋጊ ጀቶች እነዚህ ኖረው ለምሳሌ ነገ ሶሪያ የሆነ ችግር ገጥሞት እስራኤል ችግር ገጥሞት ኢራቅን ለማጥቃት ቢነሱ ከእስራኤል ጀቶች የሶሪያን ማቋረጥ ስላለባቸው ራዳር ሲስተሙ ያያቸዋል፣ ኢንተርሴፕት ያደርጋቸዋል። ጥቃት ባይፈጽም እንኳን ለሆነ አካል መረጃ ያስተላልፋሉ። ሌሎች ጉዳዮችም አሉ። ከዚህ ከኤፍ-35 ስቲልዝ ጀቶች ጋር የሚታይ አንዱ የቤንጃሚን ኔታንያሁ ጉዞም ከቱርክ ጋር የተያያዘ ይሆናል። ይህን መያዝ ነው። ሶሪያ እንደምታስታውሱት ግብፅና ሶሪያ እኮ አንድ ሀገር መሆን አለብን ብለው ተዋህደናል ብለው እኮ ለተወሰነ ጊዜ ሞክረውታል። ዘን ሳውዲ አረቢያ ስትመጡ አሁንም እንደገና ዶናልድ ትራምፕ የኒውክሌር ስምምነት ለሲቪል አገልግሎት የሚውል የኒውክሌር ስምምነት የአሜሪካ ካምፓኒዎች ለሳውዲ አረቢያ ይገነባሉ። ይሄ ግን እንደ ቅድመ ሁኔታ ሳውዲ አረቢያ የአብርሃም አኮርድን መፈረም አለባት። ፔራድ አብሲኔት ዘን ይሄ ከሆነ
ሌላው ጆርዳን ነው። ለምሳሌ እንደ ጎረቤት ጆርዳን የምታውቁት ነው። ከግብፅ በመቀጠል በ1994 ኦክቶበር 26 1994 ትንሽ በቅርቡ በውሃ ምክንያት የተወሰነ አለመስማማቶች አሉ። ከዚህ በፊት ስላየ ነው በሚል ነው ጆርዳን እውቅና ሰጥቷል። ማን ቀረ? አረብ ሊግ ምን ይሰራል? ግብፅ በመካከለኛው ምስራቅ ወይንም በዚህ በአረቡ ዓለም የሚኖራት ተሰሚነት ሙሉ ለሙሉ እያለቀ እየወደቀች እየደቀቀች ትመጣለች ማለት ነው። ያ ማለት ግን ይህን ስላቸው በቃ አለቀ ምናምን ማለት አይደለም። እንዴት ሊሆን ይችላል? ሀገር ነው። ስዊስ ካናል አለው። የኢስላሚክ ሲቪላይዜሽንም አለው ማሳይ እስቲል ትብብር አለ። ነገር ግን በዚህ ሂደት የመካከለኛው ምስራቅ ሰላም ሲሆን የግብፅ ተሰሚነት አሻጥር መስራት፣ እኔ አደራዳሪ ነኝ ብሎ በሆነ ጉዳይ መግባት፣ የፖለቲካ ጨዋታ እያበቃለት ኢሬሌቫንት እየሆነ ይመጣል ማለት ነው። ሌላው ምናልባት እንዳጭር መረጃ ዩክሬን በካስፒያን ባህር ላይ ሲቀዝፍ የነበረ ወይም ሲሄድ የነበረን የኢራን ነዳጅ ጫኝ መርከብ ጥቃት ፈጽማለች። በዚህም አንድ ሴለር ወይም አንድ የመርከቡ ውስጥ ያለ አንድ ሰው ሞቷል። አንድ ደግሞ በጽኑ ጉዳት ደርሶበታል። መርከቡ ላይ የደረሰው አጠቃላይ ጉዳት ምንድን ነው የሚለው እስካሁን ገና አልታወቀም። ይህን ተከትሎ አንዳንድ ጽሁፎች እየወጡ ነው። ገና አሁን ነው ጽሁፉ እየወጣ ያለው። እንግዲህ ኢራን ሆርሙዝ ላይ እየተዋጋች ነው ወይ ፐርሺያን ገልፍ ላይ በፐርሺያን ዘንድ እሱን ከፍ አድርጋ በፕሮክሲዎቿ እንግዲህ በቀኝ አዙር ተዋጊዎቿ በኩል እኛ ጋር አምጥተዋለች። ሬድሲ ላይ ቀይ ባህር ላይ ባቤል መንደብ ላይ አምጥተዋለች። ዘን ዩክሬን ካስፒያን ባህር ላይ የኢራንን ነዳጅ ጫኝ መርከብ በመምጣቷ ኢራን ወደ ካስፒያን ባህር ልትተኩስ ትችላለች ወይ? 3 ግንባር ከፐርሺያን ሆርሙዝ ወደ ባቤል መንደብ 2፣ ሶስተኛ ደግሞ ወደ ካስፒያን ሲ ልትገባ ትችላለች፣ ልትዋጋ ትችላለች ወይ የሚለው መረጃ እየወጣ ነው። ኦፍኮርስ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለሩሲያ ውጭ ጉዳይ ሚኒስትር ደውያለሁኝ። ለአውሮፓ ለሚሳይቲት ስሙ ላይ እንትን እንዳንል ምንድነው ያሉት አባስ አራግቺ? ኦኬ ወደዚህ ስመለስ Iranian Foreign Minister Abbas Araghchi accused Ukrainian President Volodymyr Zelensky on Sunday of responsibility for an attack on an Iranian commercial vessel that he said killed a sailor. Zelensky has attacked an Iranian commercial vessel, killing a sailor, a blatant UN charter violation done at Israel's behest. በእስራኤል ፍላጎት በእስራኤል ሴራ to drag Europe into its war. Araghchi wrote on X ላይ የጻፈው ነው። ከዛ ምን ይላል እንደው he said he had made clear during phone calls with European Union Foreign Policy Chief Kaja Kallas at the same time Russian Foreign Minister Sergei Lavrov that what the freeloader in Kiev cannot go unanswered ይላል። ስለዚህ ምን እያለ ነው? ዩክሬን ላይ ላጠፋችው ጥፋት ለፈጸመችው ውድመት ወይንም በኢራን ዓለም አቀፍ የማሪታይም ህግ ምንድን ነው የሚለው? በዚህ በንግድ መርከባችን ላይ ለተፈጸመው blatant UN charter violation done at Israel's behest to drag Europe into its war ዝም ብለን አንቀመጥም፣ እርምጃ እንወስዳለን። እርምጃው ምን አይነት ነው የሚሆነው? በክሩዝ ሚሳይል ነው? በባሊስቲክ ሚሳይል ነው ወይስ በድሮን ነው እርምጃ የሚወስደው የሚለውን እናያለን። ለምንድን ነው ይሄን ያላችሁ ካላችሁ ወይ የኢራን ሚሳይል ዲስታንስ እስካሁን አላት ተብሎ የሚታሰበው ከፍተኛ ርቀት 2000 ኪሎ ሜትር የሚሄድ ነው ተብሎ ነው የሚታሰበው። አንዱ የእስራኤልን በነገራችን ላይ የእስራኤል ከአሜሪካ ጋር ልዩነቱ በኢንተርኮንቲኔንታል ባሊስቲክ ሚሳይሎቻቸው ICBM ላይ ኢራን ገደብ ይጣልባት የሚል ነው። ዘንድ ዶናልድ ትራምፕ ምን ሚሳይል ሌሎችም ጎረቤቶቻቸው አላቸው። ሰው
ምንድነው እንደዚህ የሚል ቀረበ። ዋናዋ ልዩነት ሪጅም ቼንጅ እናመጣለን ተብሎ የስርዓት ለውጥ በሚደረግበት ጊዜ መንግስት ከፈረሰ the Persian of ሊቢያ እንዳይፈጠር መንግስት አልባ እንዳይሆን ተዋጊዎች እንዳይፈለፈሉ በዛ ስትራቴጂክ የሆነ በሆርሙዝ በፐርሺያን ገልፍ ላይ ስርዓት አልበኝነት እንዳይሰፍን ከዛ ባለፈ ኢራን በጣም ትልቅ ሀገር 100 ሚሊዮን ገደማ ህዝብ ያለው ማለት ታሪካዊ ህዝብ ነው፣ ስልጣኔም አለው። ነገር ግን ይሄ ህዝብ ቢበተን በጦርነት ምክንያት መንግስት አልባ ቢሆን እርስ በርስ የሚዋጋ ቢሆን ጎረቤቶች በሙሉ ኦማን፣ ዩናይትድ አረብ ኤሚሬት፣ ራሱ ችግር ቋፍ ውስጥ ያለው ኢራቅ፣ ኳታር፣ ባህሬን፣ ራሱ ሳውዲ አረቢያ ይሄ ቀጠና በሙሉ ምንድነው የሚሆነው ማለት ነው? የትርምስ ቀጠና ነው የሚሆነው። ለባለፉት 40+ ዓመታት ደግሞ የጦር መሳሪያ ሲያጠራቅም ነው የኖረው። ስለዚህ ይህንን መልሶ ሪስቶር ማድረግ መንግስት አልባ ከሚሆን ሀገር የፈለገው አምባገነን መንግስትም ቢሆን አስገዳጅ ኒውክሌር እንዳይኖረው ወደ ልማት እንዲገባ የተወሰነ ድጋፍ እያረግንለት አቢዝ እያረግነው እንቀጥል የሚል የአሜሪካኖች ማጠቃለያ አለ እና እዚህ ላይ ዋናው ነጥብ ከኢራን ዩክሬን ያለው ኤሪያል ዲስታንስ፣ በነገራችን ላይ ኤሪያል ዲስታንስ ማለት በመንገድ ማለት አይደለም፣ በቀጥታ በአየር ላይ ያለው ያው መቼስ ባላስቲክ ሚሳይል በሉት ክሩዝ ሚሳይል ወይም ድሮን በአየር ላይ ነው የሚሄደው። ሶ ኤሪያል ዲስታንሱ ጉግል ለማድረግ ሞከርኩኝ ወደ 2600 ኪሎ ሜትር ገደማ ነው ከኢራን እስከ ዩክሬን የሚርቀው። ስለዚህ ባሊስቲክ ወይ ክሩዝ ሚሳይል ተኩሰው ሰክሰስ ሬቱ ምኑን እንቶ ዩክሬን ላይ መድረስ ከቻለ ኢራን ሌላ ካፓቢሊቲ እንዳለው ሊገለጽ ነው ማለት ነው። ረጅም ተምዘግዛጊ የሚሳይል አቅም አለው። ይሄ ካለው እንግዲህ ውጊያው ጠንከርም የሚልበት ሁኔታ ይኖራል ማለት ነው። ምናልባት እዚህ ላይ አንድ ዛሬ የወጣ ጽሑፍ አለ። ኦፍኮርስ ነገ እናየዋለን። ኢራን ይህን ያህል በቀጠናዊ ተሰሚነት ልታተርፍ ልትገዳደር ሪጅኑንም ቡሊ ልታደርግ የቻለችው ተጽዕኖም የፈጠረችው ጋዛ ላይ ሐማስን አደራጅታ ነው። ሶሪያ ላይ የአላዋይት ሚሊሻ ስለነበራት ነው። ሊባኖስ ላይ ሂዝቦላ ስለነበራት ነው። እንግዲህ አሁን ውጤቱን የምናየው ነው። ኢራቅ ላይ ፖፑላር ሚሊሻ ስላላት ነው። ሌሎችንም ፍላጎቷን የሚያስፈጽሙ ታጣቂዎችን በትጥቅም በስንቅም በስልጠናም በፕሮፓጋንዳም እየደገፈች ነው። በዚህ የምትቀጥል ከሆነ እኛም ኢራንን መልሰን መበቀል አለብን የሚል አንድ ኮሜንተሪ የጻፈው ጽሑፍ አለ። it is time Israel arms the Kurds and helps to bring about ኩርዲስታን በሚል የተቀመጣለ። እንግዲህ ኩርዲስታኖች ከኢራን ህዝብ ወደ 10% ገደማ ናቸው። ምናልባት እስከ 12 ሚሊዮን የሚሆኑ ከኢራን ህዝብ ኩርዲስታኖች አሉ። በአጠቃላይ እነዚህ ኩርዲስታኖች ቱርክ ላይ ይኖራሉ፣ ኢራቅ ላይ ይኖራሉ፣ ኢራን ላይ ይኖራሉ፣ ሶሪያ ላይ ይኖራሉ። በድምሩ በሁሉም በእነዚህ ለምሳሌ ቱርክና ኢራን ድንበር ላይ ኢራንና ኢራቅ ድንበር ላይ ሶሪያ ድንበር ላይ ሶሪያ ኦፍኮርስ ከኢራቅ ጋር ኢራቅ አለ በመሃል በቀጥታ ከኢራን ጋር አይገናኝ። ኢራን ደግሞ ታጣቂዎች ስትረዳ የአላዋይትን ለምሳሌ የሻአ ኢራኖች ሻአ ነው እምነታቸው። እነዚህ ኩርዶች ደግሞ ሱኒ ናቸው። ከ40 እስከ 50 ሚሊዮን ይደርሳሉ። እንዳልኳችሁ ቱርክ ላይ ያሉ ፒኬኬ የሚባለው ነበረ መሳሪያ ወርደናል እንዱዘ ተረፈ ብለዋል። ስለዚህ ይሄንን እስራኤል የመጀመሪያ እቅድ ነበራቸው። ኩርዶችን ታስታውሳላችሁ፣ ወደ ጦርነቱ ሲገባ ይሄንን የጦር መሳሪያ የምትደግፉ የምታደራጁ ከሆነ እኛም ወደ ጦርነቱ እንገባለን ማለቱን ተከትሎ ነው የቱርክ ፕሬዚደንት ረጅብ ጣይብ ኤርዶጋን አንዱ ማስታጠቅ የቆመው። ስለዚህ የመካከለኛው ምስራቅ ላይ ምናልባት የኩርዶች ጉዳይስ እንዴት ይታያል የሚለውን እናያለን። ኢትዮጵያ ለዘላለም ትኖር። ከያት ሚዲያ ጋር አብራችሁ ነው። ታንኪዩ